ሰላም የዩቲዩብ ቻናል ቤተሰቦች እንግዲህ በመካከለኛው ምስራቅ የኢራን እስራኤልና የአሜሪካ ግጭትን ተመልክቶ ዓለም ላይ ከፍተኛ ቀውስ እየተፈጠረ ይገኛል። ይህንን በማስመልከት ሰፋ ያለ ዝርዝር መረጃ ይዘን መተናል። እስከ ቪዲዮ መጨረሻ ድረስ እኛ ጋር ቆዩ። ከ33 ቀናት በፊት ዓለም በአዲስ የጦርነት እሳት ስትነቃቃ የመካከለኛው ምስራቅ ሰማይ በሚሳኤሎች ሲታረሱ፣ ይህም የካቲት 28 ቀን 2026 የአሜሪካና የእስራኤል ጥምር ኃይሎች በቴህራን ላይ ባደረሱት ጥቃት የኢራኑ መሪ አያቶላ አሊ ካሚኒ ህይወት ማጣታቸው በፋርስ ባህረ ሰላጤ ክልል ውስጥ ለረጅም ጊዜ ሲፍላላ የነበረውን ውጥረት ከፍ ወዳለ ጦርነት ቀይሮታል። ከዚያን ጊዜ ወዲህ ግጭቱ የኢራን ድንበር አልፎ ወደ ሊባኖስ፣ ኢራቅና የአረብ ባህረ ሰላጤ ሀገራት ተስፋፍቶ ይገኛል። በመቶ ሺዎች የሚቆጠሩ ወታደራዊ ግጭቶች፣ በሺዎች የሚቆጠሩ ሰለባዎችና ከ1.2 ሚሊዮን በላይ ተፈናቃዮች፣ እነዚህ ሁሉ ባለፉት 33 ቀናት ውስጥ የተመዘገቡ ውጤቶች ናቸው። ነገር ግን ትኩረት የሚስበው ወታደራዊ ግጭቱ ብቻ አይደለም። የሆርሙዝ ወሽመጥ በዓለም ላይ 20 በመቶ የነዳጅ ፍሰት የሚቋረጥበት ወሳኝ መጓጓዣ መስመር ሲሆን በኢራን ቁጥጥር ስር ውሏል። ይህ ወሳኝ መስመር የነዳጅ ዘይት ዋጋ ከፍ እንዲል ምክንያት ሆኗል። ነገር ግን ባለፉት ሰዓታት ውስጥ የአሜሪካው ፕሬዝዳንት መግለጫ ሰጥተዋል። በመግለጫቸውም ውስጥ ጦርነቱ ከ2 እስከ 3 ሳምንት ውስጥ እንደሚቆም ባደረጉት አስደናቂ ንግግር መረጃ ተነስቶ ማለት ነው የነዳጅ ገበያው በከፍተኛ ሁኔታ ቅናሽ አሳይቷል። ትናንት ከነበረው ከፍተኛ የዋጋ ጭማሪ ማለት ነው ከፌብሩዋሪ 28 2026 ዓ.ም ጀምሮ በአሜሪካና በእስራኤል አጋርነት በኢራን ላይ የተጀመረው ጦርነት ወደ 33ኛው ቀን ሲገባ የዓለም ትኩረት ሁሉ በዋና ዋና ጉዳዮች ላይ ነው። የጦርነቱ የአሁን ደረጃና የነዳጅ ዘይት ዋጋ እየናረ መምጣቱ በዚህ ቪዲዮ ከሁለቱ ወገኖች አንጻር ያለውን ወታደራዊ እንቅስቃሴ፣ የዲፕሎማሲ እንቅስቃሴዎች፣ የነዳጅ ገበያ ሁኔታና ለወደፊቱ የሚኖሩ አቅጣጫዎችን በዝርዝር እንመለከታለን። እስከ መጨረሻው ድረስ እኛ ጋር ቆዩ ማለት እንወዳለን። ጦርነቱ የተጀመረው እንደ ኢሮፒያን አቆጣጠር ፌብሩዋሪ 28 ቀን 2026 ሲሆን የአሜሪካና የእስራኤል ጥምር ኃይሎች በቴህራን ላይ በተፈጸመ የአየር ጥቃት የኢራን መሪ የነበሩት አያቶላ አሊ ካሚኒ ህይወታቸውን እንዲያጡ ምክንያት ሆኗል። ይህ ክስተት ቀደም ሲል ከነበረው ውጥረት አንጻር ወደ ሙሉ ጦርነት እንዲቀጣጠል መነሻ ቁርሾ ሆኗል ማለት ነው። በዚህን ጊዜ ግጭቱ ከኢራን ድንበር አልፎ ወደ ሊባኖስ፣ ኢራቅና የፋርስ ባህረ ሰላጤ ሀገራት በከፍተኛ ሁኔታና በሚያሰጋ ደረጃ እየተስፋፋ ይገኛል። የአሜሪካና የእስራኤል አውሮፕላኖች በኢራን መካከለኛው ክፍል በምትገኝ ኢስፋሃን ከተማ ላይ ጥቃት ሰንዝረዋል። ውድ ተመልካቾቻችን በዚህ ጥቃት የወታደር ተቋማት ላይ ጉዳት የደረሰ ሲሆን 2 ግዙፍ ፍንዳታዎች እንደታዩ የዓይን እማኞች ዘግበዋል። በሰሜን ምዕራብ ኢራን ዘንጃን ከተማ ውስጥ የሚገኝ የሺዓ ሃይማኖታዊ ማዕከልም በአሜሪካና በእስራኤል ጥቃት ጉዳት ደርሶበታል። በቴህራን ውስጥ ፍንዳታዎች ተሰምተዋል። የኤሌክትሪክ አቅርቦት ተቋርጧል። የኢራን መንግስታዊ ሚዲያዎች እንደዘገቡት በርካታ የኢራን ከተሞች ፍንዳታዎች ተመዝግበዋል። የኢራን ፋርማስቲካል ኢንዱስትሪ የምርምር ክፍል በቴህራን ውስጥ ከባድ የሚባል ጉዳት ደርሶበት ሙሉ ለሙሉ በሚባል ደረጃ ውድሟል ነው የሚባለው። ይህ በሀገሪቱ የጤና አጠባበቅ ሰንሰለት ላይ ከፍተኛ ተጽዕኖ እንደሚያሳድር በርካታ ባለሙያዎች እየገለጹ ይገኛሉ። በሌላ በኩል የአሜሪካ መከላከያ ሚኒስቴር 3ኛ አውሮፕላን ተሸካሚ መርከብ ጆርጅ ቡሽ ወደ መካከለኛው ምስራቅ እንዲሄድ ልኳል። ይህም ከፎርድና ከሊንከን አውሮፕላን ተሸካሚዎች ጋር 3 አውሮፕላን ተሸካሚዎችን በአንድ ጊዜ በክልሉ ውስጥ ማሰማራት ላይ ይገኛል። ከ3500 በላይ የባህር ኃይል ወታደሮች የያዘው ዩኤስኤስ ትሪፖሊ በሴንትኮም ክልል ውስጥ ገብቶ ፖዚሽን መያዙ እየተነገረ ይገኛል። ከዚህም በተጨማሪ ከ6000 በላይ የሚልቁ ወታደሮች ወደ ክልሉ እንዲጓጓዙ አድርጋለች ማለት ነው አሜሪካ። በሊባኖስ ውስጥ የእስራኤል ጦር የመሬት ወረራውን እያስፋፋ ሲሆን ከማርች 22 ጀምሮ ከ1200 በላይ ሰዎች ህይወታቸውን አጥተዋል። 1.2 ሚሊዮን ሰዎች ተፈናቅለዋል። 3 ኢንዶኔዥያ የሰላም አስከባሪ ወታደሮች በሊባኖስ ህይወታቸውን አጥተዋል። ይህም ዓለም አቀፍ ቁጣን የቀሰቀሰ ተግባር ሆኗል። የሆርሙዝ ወሽመጥ በዓለም ላይ በጣም አስፈላጊ የነዳጅ ማጓጓዣ መስመር ሲሆን በግምት 20% የሚሆነው የዓለም የነዳጅ ፍሰት በዚህ በኩል ያልፋል። ከጦርነቱ መቀጣጠል ጀምሮ ኢራን ወሽመጡን የዘጋች ሲሆን የወዳጅ ሀገራት መርከቦች ብቻ እንዲያልፉ ፈቃድ ሰጥታለች። በዚህም 2 የቻይና ኮንቴነር መርከቦች በወሽመጡ ማለፍ ችለዋል ማለት ነው። ውድ የዩቲዩብ ቻናል ቤተሰቦቻችን ኢራን በወሽመጡ ውስጥ ለሚጓዙ መርከቦች ቀረጥ ለመጣል የሚያስችል አዲስ ረቂቅ ህግ አጽድቃለች።
እንደዚሁም ደግሞ ኪዮት ከፌብሩዋሪ 28 ጀምሮ አየር ክልሏን ሙሉ ለሙሉ በሚባል ደረጃ ዘግታለች። ከዚህም በተጨማሪ የአሜሪካው ፕሬዝዳንት ዛሬ በሰጡት መግለጫ ኢራን ከኔ ጋር ምንም አይነት ስምምነት መድረስ አያስፈልጋትም፣ እነሱ ለረጅም ጊዜ ወደ ድንጋይ ዘመን እንደተመለሱ ስሰማና የኒኩሌር የጦር መሳሪያ ማምረት እንደማይችሉ ሳውቅ እዚህ እንወጣለን ሲሉ ትራምፕ ተናግረዋል ማለት ነው። የአሜሪካ መከላከያ ሚኒስተር ፔት ሄግሴት በበኩላቸው ለሚቀጥሉት ቀናት ወሳኝ ይሆናሉ በማለት አስጠንቅቀዋል። በተጨማሪም የአሜሪካ የመሬት ጦር ኃይል ወደ ጦርነቱ የማስገባት አማራጭ እንዳለም ጠቆም አድርገው አልፈዋል ማለት ነው። በሌላ በኩል የኢራን ፕሬዝዳንት መሱድ ፔዜሽኪያን ማርች 31 ቀን ለመጀመሪያ ጊዜ ጦርነቱን ለማቆም ፈቃደኛ መሆናቸውን በመግለጽ ነገር ግን ይህ የሚከተሉት ሁኔታዎች ብቻ ሲሟሉ ሊፈጸም እንደሚችል አሳስበዋል። ካሳሰቡባቸው ምክንያቶችም ለመጥቀስ ያክል የኢራን ጥያቄዎች መሟላት አለባቸው። በተለይም አሜሪካና እስራኤል ወደፊት ጥቃት እንደማይደርስባት ዋስትና ማግኘት አለባት ሀገሬ በማለት የገለጹ ሲሆን በሌላ መልኩ ደግሞ የኢራን ውጭ ጉዳይ ሚኒስተር አባስ አራግቺ ግን በአልጀዚራ በሰጡት ቃለ ምልልስ ላይ ከአሜሪካ ጋር የሚደረገው ውይይት ዜሮ እምነት እንዳላቸውና ሊሳካ የሚችልበት አግባብ እንደሌለም ጠቁመው አልፈዋል ማለት ነው። ውድ የዩቲዩብ ቻናል ቤተሰቦቻችን እንግዲህ ይህ የኢራን አሜሪካና እስራኤል ጦርነት ከተጀመረ ጀምሮ ከፍተኛ ቀውስ ያመጣው በኢነርጂ ማርኬቱ ላይ ነው ማለት ነው። በዚህም ከፍተኛ የዓለም የኢነርጂ ቀውስ ውስጥ ገብታለች ማለት ይቻላል። ለምሳሌ በዚህ በማርች ሲዝን ወቅት ውስጥ ብሬንት ክሩድ ከ60% በላይ ጨምሯል። ይህም ደግሞ ከ1988 ወዲህ በአንድ ወር ውስጥ ከፍተኛው ጭማሪ እንደሆነ እየተዘገበ ይገኛል። እንዲሁም የአሜሪካ ዋይቲአይ ክሩድ በ51% ጭማሪ ያሳየ ሲሆን ከግንቦት 2020 ወዲህ ከፍተኛ ወርሃዊ ጭማሪ እንደሆነ ተመዝግቦ ይገኛል። አፕሪል 2026 ላይ ብሬንት ክሩድ በ1.5% ጭማሪ ያሳየ ሲሆን ይህም በአጠቃላይ $105.56 በበርሜል ደርሷል ማለት ነው። የአሜሪካ የነዳጅ ዋጋ በአንድ ጋሎን እስከ $4 በላይ ደርሷል በ4 ዓመት ውስጥ። ይህም ደግሞ ከፍተኛው የዋጋ ጭማሪ ሆኖ የተመዘገበበት ቀን ሆኗል ማለት ነው። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ መግለጫ መስጠታቸውን ተከትሎ በዋይቲ ከፍተኛ ሁኔታ ወደ 99.8% ዶላር ዝቅ ብሏል። ይህ ውድቀት ከፕሬዝዳንት ትራምፕ የቀረበው የጦርነቱ ፍጣን ምላሽ አስመልክቶ በተሰጠ መግለጫ የተከሰተ ነው ማለት ነው። በሌላ መልኩ ደግሞ የኢራን እስላሚክ ሪቮሉሽነሪ ጥበቃ ሰራዊት IRGC ከአፕሪል 1 ጀምሮ በመካከለኛው ምስራቅ የሚገኙ 18 የአሜሪካ ኩባንያዎች ላይ ጥቃት ለማቀድ እንደሚፈልግና ኢላማ እንደሚሆኑ አስጠንቅቋል። እነዚህ ኩባንያዎች መካከልም ጎግል፣ ማይክሮሶፍት፣ አፕል፣ ኢንቴል፣ IBM፣ ቴስላ እና ቦይንግ ኩባንያዎች ናቸው ማለት ነው። የማስፈራሪያ የተደረገው እነዚህ ኩባንያዎች በኢራን ባለስልጣናት ግድያ ላይ በቀጥታ ተሳታፊ ናቸው በሚል የተሰነዘረ ማስፈራሪያ ነው ማለት ነው። በሌላ መልኩ ደግሞ የአሜሪካው ፕሬዝዳንት ትራምፕ ከዚህ ቀደም ኢራን የጦርነት ማቆሚያ ስምምነት ካልፈረመች የአሜሪካ ጦር ሁሉንም የኢራን የነዳጅ ጉድጓዶች፣ ዋናውን የካርግ ደሴት የነዳጅ ማስወጫ ተርሚናል እና የኤሌክትሪክ አቅርቦት ስርዓቶችና የውሃ ማጣሪያ ፋብሪካዎችን ሙሉ ለሙሉ እንደሚያጠፉ አስፈራርተው ነበር። በሌላ መልኩ ዋሽንግተን ፖስት እንደዘገበው ፔንታጎን የረጅም ጊዜ ወታደራዊ እንቅስቃሴ እቅድ እያዘጋጀ ነው። ይህ እቅድ ሙሉ ለሙሉ ወረራ ይልቅ ለልዩ ኦፕሬሽን ክፍሎችና የመደበኛ እግረኛ ጦር ድጋፍ በማድረግ የተወሰኑ ጥቃቶች ላይ ያተኩራል በማለት ቻይናና ፓኪስታን የጦርነቱ አቁሞና የሆርሙዝ ወሽመጥ መከፈት የሚያካትት ባለ 5 ነጥብ የሰላም እቅድ አቅርበው ይገኛሉ። በሌላ መልኩ ደግሞ የቫቲካንም ጣልቃ ገብነት እየተስተዋለ ይገኛል። ሊቀ ጳጳስ ሊዮ 14ኛ ጦርነቱ እንዲቆም ጥሪ ያቀርበዋል። ሊቀ ጳጳሱ ከስልጣን ላይ ከተሾሙ በኋላ ለሀገራት መሪዎች ቀጥተኛ ጥሪ ሲያቀርቡ ይህ የመጀመሪያቸው ነው ማለት ነው። የካታር ኤሚር ሼክ ታሚም ቢን ሐመድ አልታኒ እና የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያ በኢራን ጦርነት ላይ ውይይት እንዲደረግ
አመላክተዋል ማለት አርጀንቲና የኢራን ኢስላሚክ ሪቮሉሽነሪ ጥበቃ ሰራዊትን ሽብርተኛ ድርጅት በማለት ሰይማለች ማለት ነው። አርጀንቲና የኢራን ኢስላሚክ ሪቮሉሽነሪ ጥበቃ ሰራዊትን ሽብርተኛ ድርጅት በማለት ሰይማለች ማለት ነው። ስለሆነም የአሜሪካና የኢራን ጦርነት በዓለም ላይ ከፍተኛ ትኩረት የሚስብ ጉዳይ ሆኖ ቀጥሏል። አሁን ባለው ሁኔታ ሁለቱ ወገኖች ጦርነትን ለማቆም ፍላጎት እንዳላቸው የሚጠቁሙ ምልክቶች ቢታዩም የሆርሙዝ ወሽመጥ መዘጋትና በሁለቱ ሀገራት መካከል ያለው እምነት ከፍተኛ ማነስ ግጭቱ በቀላሉ ለማብቃት እንቅፋት ናቸው እየተባለ ይገኛል። የነዳጅ ዋጋ ከፍተኛ መለዋወጥ እያሳየ ሲሆን የፕሬዝዳንት ትራምፕ በቅርቡ የሚያደርጉትን ብሔራዊ ንግግር የወደፊቱ የነዳጅ ገበያ አቅጣጫ ለመወሰን ወሳኝ ነጥብ ተደርጎ ተይዟል። አሁን ባለው የገበያ ተጋላጭነት ቢቀንስም የክልሉ ሁኔታ አሁንም ያልተረጋጋ በመሆኑ ነጋዴዎችና ባለሀብቶች ማንኛውም አዲስ መረጃ ለመቀበል ዝግጁ ሆነው እንዲጠብቁ ይመከራል። ውድ የዩቲዩብ ቻናል ቤተሰቦች ለዛሬ ያዝንላችሁ